ቪክተር ዮከረስ ትላንትና ለአርሰናል ጎል ማስቆጠር ችሏል። አርሰናሎች ትላንትና ያው በቼልሲ ሜዳ ስታንፈርድ ብሪጅ ሄደው በመጀመሪያው የካራቦ ካፕ ዙር ጨዋታ ቼልሲን 3-2 ማሸነፍ ችለዋል። ስለዚህ በኤምሬትስ ስቴዲየም ለሚደረገው ሁለተኛው ዙር ጨዋታ አድቫንቴጅ እንደሰጣቸው ነው እንግዲህ ውጤት የሚያሳየን። አርሰናሎች በተለይ በመጀመሪያው አጋማሽ አካባቢ የጨዋታውን አብዛኛውን ደቂቃ የበላይ ሆነው ሲጫወቱ ነበረ። ብዙ የጎል እድሎችን ሲፈጥሩ፣ ከዛ በተጨማሪ ደግሞ የኳስ ቁጥጥሩን በእነሱ ስር ነበረ በብዛት። ወደ ጎል አስቆጣሪዎች በምንሄድበት ጊዜ ቤን ዋይት ከዴክላን ራይስ የተሻገረውን የማዕዘን ምት ኳስ ነው ወደ ጎል መቀየር የቻለው። ስለዚህ የእሱ የመጀመሪያው ጎል ሆኗል። ሁለተኛው ጎል ደግሞ የተቆጠረው በቪክተር ዮከሬስ ሲሆን ቪክተር ዮከሬስ ሁለተኛውን የአርሰናል ጎል ያስቆጠረው የቼልሲው በረኛ ከሰራው ስህተት በኋላ ነው። ከዛ ሶስተኛውን ጎል ማርቲን ዙቢሜንዲ ለአርሰናል ማስቆጠር ችሏል እና የማርቲን ዙቢሜንዲ ጎል በጣም የተረጋጋ እሱ ዘና ብሎ ያስቆጠረው ጎል ነው በማለት ነው ዘጋርዲያን የዘገበው። ወደ ቼልሲ ቤት በምንሄድበት ጊዜ አሌሃንድሮ ጋርናቾ ለቼልሲ 2 ጎሎችን ማስቆጠር ችሏል። እሱ የሚያስቆጠራቸው 2 ጎሎች ያው ቼልሲዎች ከውድድሩ እንዳይወጡ ያላቸውን ተስፋ የጨመረላቸው ነው። በተለይ ደግሞ 83ኛው ደቂቃ ላይ ያስቆጠረው የቼልሲ ሁለተኛው ጎል ጭራሽ አርሰናሎችን ጭንቀት ውስጥ ከቷቸው እንደነበረ ነው እንግዲህ ዘጋርዲያን የመዘገበው። ወደ ቼልሲ ቤት በምንሄድበት ጊዜ በድጋሚ የቼልሲው በረኛ ሮበርት ሳንቼዝ ዋና የሚባሉ ስህተቶችን ሰርቷል። በተለይ ደግሞ የአርሰናል 2 የመጀመሪያ ጎሎች እንዲቆጠሩ ቀጥታ አስተዋጽኦ ነበረው በማለት ነው ዘጋርዲያን የዘገበው። ስለዚህ ስለ ኢንዲቪጁዋል ስህተቶች በምናወራበት ጊዜ ያው ሮበርት ሳንቼዝን የምናነሳው የእሱም ስህተቶች ጨዋታውን በደንብ ኢንፍሉዌንስ ያደረገ ወይም ደግሞ ጨዋታው ላይ ትልቅ ተጽዕኖ የነበረው ነው የሚለው የዘጋርዲያን ዘገባ። ወደ ኤስፔን በምንሄድበት ጊዜ ያው ቼልሲዎች 2 ጊዜም ቢመሩ ተስፋ ሳይቆርጡ በተቻላቸው አቅም የሆነ ነገር ይዘው ለመውጣት ሞክረዋል ነው ያለው። በተለይ የጋርናቾ 2 ጎሎች ጨዋታውን በተቀራረበ ውጤት አጠናቀው እንዲወጡ ያስቻላቸው ነው። ምክንያቱም አሁን 3-1 ከመጠናቀቅ ይልቅ 3-2 ስለሆነ የተጠናቀቀው አሁንም ቢሆን ይህ ውድድር ገና እንዳላለቀ የሚያሳየን ነው በማለት ነው ኤስፔን የዘገበው። ወደ ስልቶች ወይም ታክቲካል ኖትስ በምንሄድበት ጊዜ የአርሰናል የቆሙ ኳሶችና ክሮስ ያደረጓቸው ኳሶች ኤፌክቲቭ ወይም ውጤታማ ነበሩ። በተለይ ደግሞ የማዕዘን ምቶቻቸው የቼልሲ የጨዋታ ሲሆን የተጫዋቾች አመራረጥ ትላንትና ባልነበሩት ተጫዋቾች ምክንያት ያለውን ተጫዋቾች ይዞ መውጣት ችሏል። ለምሳሌ እንደ ኮል ፓልመር፣ ሪስ ጄምስ የመሳሰሉት ተጫዋቾች ትላንትና ከአርሰናል ጋር በነበራቸው ጨዋታ ላይ መካተት አልቻሉም። ይህ ደግሞ ለቼልሲ ትላንትና ጨዋታው የከበዳቸው በዛ ምክንያት መሆኑን ነው እንግዲህ አሁን የገለጸው። ስለዚህ ኮል ፓልመር አልነበረም፣ ሪስ ጄምስ አልነበረም፣ ማሎ ጉስቶ አልነበረም፣ ሞይሴስ ካይሴዶ እና ሊያም ዴላፕ እነኚህ ተጫዋቾች በትላንትናው የቼልሲ ተጫዋች ስብስብ ላይ አልተካተቱም። እና የተለያዩ ጽሁፎች ደግሞ የሚሉት ለምሳሌ እንደ ማይክል ዘገባ ከሆነ አርሰናሎች ትላንትና የቼልሲን ክፍተት ከግምት ውስጥ በማስገባት ከዚህ በላይ በበላይነት ጨዋታውን ማሸነፍ ይችላሉ። ምክንያቱም በተለይ መጀመሪያው አጋማሽ ላይ ጨዋታውን ተቆጣጥረውት ነበረ። ነገር ግን በተጠበቀው መልኩ ዶሚኔት አድርገው ወይም የበላይ ሆነው ሲጫወቱ እንዳላየናቸው ነው እንግዲህ ይህ ጽሁፍ የሚያወራው። ወደ ኢንዲቪጁዋል ፐርፎርማንስ በምንሄድበት ጊዜ ያው ቪክተር ዮከረስ በደንብ እሱ በትላንትናው አቋሙ በደንብ ሲደነቅ ነበረ እና ቪክተር ዮከረስ ያው ትላንትና ጎል አስቆጥሯል። ከዛ በተጨማሪ ደግሞ አሲስትም አድርጓል። ለጎል የሚሆን ኳስ አመቻችቶን በማቅረቡ እሱ ሲደነቅ ነበር። ጋርናቾ ጋር በምንሄድበት ጊዜ በድጋሚ ተቀይሮ ገብቶ ምክንያቱም ትላንትና ጋርናቾ የመጀመሪያ ተሰላፊ አልነበረም። ነገር ግን ተቀይሮ ወደ ሜዳ ከገባ በኋላ ለቼልሲዎች ማድረግ የነበረበትን ከሱ የሚጠበቀውን ነገር በማድረግ 2 ጎሎችን ማስቆጠር ችሏል። አሁን ወደ አሰልጣኞች ጫና ነው የምንሄደው።
ከሊያም ሮሲኒየር እንጀምራለን። ሊያም ሮሲኒየር እንደ ቼልሲ አሰልጣኝነቱ የመጀመሪያውን የስታንፈርድ ብሪጅ ጨዋታውን ወይም ደግሞ ቼልሲዎች የመጀመሪያ ጨዋታቸውን በሜዳቸው በእሱ አሰልጣኝነት ያደረጉት ጨዋታ ያው በሽንፈት ተጠናቋል። ስለዚህ አሁን ቼልሲ ቤት ያለውን ውጥረትና ጫና ገና በሱ ጅማሬ እነሱን ሁለት ነገሮች የሚጨምር ነው የሚል ዘገባ ነው እንግዲህ ሮይተርስ የዘገበው። ወደ አርሰናል በምንሄድበት ጊዜ አርሰናሎች በአሁኑ ሰዓት ላይ ብዙ ዋንጫዎችን ለማሸነፍ እንግዲህ እየሞከሩ ነው። ፕሪሚየር ሊግ አለ፣ ቻምፒየንስ ሊግ አለ፣ የትላንቱ ካራባኦ ካፕ አለ፣ ኤፍ ኤ ካፕ አለ። ስለዚህ የትላንቱ ጨዋታ በድል መጠናቀቁ ለአርሰናሎች አሁን ያላቸውን የማሸነፍ አካሄድ ጭራሽ እሱን የሚጨምርና ከዛ ደግሞ በራስ መተማመናቸው ላይ መልካም የሆነ ተጽዕኖ ይኖረዋል የሚል ዘገባ ነው እንግዲህ ሮይተርስ የዘገበው። ወደ ሁለተኛው አጋማሽ በምንሄድበት ጊዜ ድጋሚ ወደ ሮይተርስ ዘገባ ነው የምንሄደው። አሁንም ቢሆን ጨዋታ አልተጠናቀቅም የሚል ዘገባ ነው እንግዲህ ሮይተርስ የጻፈው። ነገር ግን አርሰናሎች ከቼልሲዎች ይልቅ በአንድ ጎል ልዩነት ጨዋታውን አጠናቀው ወይም አሸንፈው ስለወጡ ወደ ሁለተኛው አጋማሽ ላይ ፌብሩዋሪ 3 በፈረንጆች አቆጣጠር በኤምሬትስ ቼልሲን ሲያስተናግዱ ከቼልሲዎች ይልቅ ዘና ያለ ወይም የተረጋጋ አመለካከት ይኖራቸዋል በማለት ነው እንግዲህ ያ ዘገባ የሚያስረዳን። ወደ ስፔን ቤት በምንሄድበት ጊዜ ያው ለምሳሌ ስቲቭ ኒኮልን እናገኛለን እና አብዛኞቹ የተስማሙበት ሀሳብ ምንድን ነው? ያው ትላንትና ቼልሲዎች ለምሳሌ 3-1 እየነበሩ ጥሩ የሚባሉ እድል ነበራቸው። ከዛ በኋላ ያው አሸንፈው መውጣት አልቻሉም። እሱ ያለ እውነታ ሆኖ እንዳለ ግን ለምሳሌ ስቲቪ በአርሰናል ደስተኛ መሆኑን ገልጿል። ከዛ ግን የስቲቪ አብረው አስተያየት ሲሰጡ የነበሩት የኢኤስፔን የስፖርት ተንታኞች የዘገቡት ዘገባ ምንድን ነው? በተለይ ቪክቶር ዮከሬሽ ትላንትና አግብቷል፣ ጎልም አሲስት ማድረግ ችሏል። ነገር ግን ከሱ ከዚህ በላይ እንደሚጠበቅ ነው እንግዲህ እየተናገሩ ያሉት። ግን ያው አርሰናል ለምን የፕሪሚየር ሊጉ መሪ እንደሆነ ለምን የቻምፒየንስ ሊጉ መሪ እንደሆነ ያሳየበት ነው እና አርሰናሎች ዴይ ዊል ቢ አብሶሉትሊ ኮምፎርታብል በሜዳቸው ቼልሲን ሲያስተናግዱ በማለት ነው የገለጸው። ወደ ቼልሲ ቤት በምንሄድበት ጊዜ ግን ለምሳሌ ስቲቭ የተናገረው ነገር ምንድን ነው? ቼልሲዎች በተለይ በትላንትናው ጨዋታ ላይ ብዙ ቀዳዳዎችን ክፍት አድርገው ነበረ እና እንደውም እድለኛ ናቸው 3 ጎል ብቻ ስለገባባቸው በማለት ነው የተናገረው። ያ የስቲቪ ሀሳብ ነበረ። ፍራንክም እሱም ከስቲቪ ጋር እንደሚስማማን የገለጸው አርሰናሎች ትላንትና ማሸነፋቸው ትክክለኛ ነገር እንደሆነ ነው እንግዲህ የተስማሙት።